የነበረ አሌክስ እሺ ንገሪ በቤተሰብ በኩል ነው ምክር ትንሽ የፈለኩትና እኔ አረብ ሀገር ከሰደድኩት አሁን 14 አመቴ ነው እሺ እና መጀመሪያ ብር ምልከው በወንድሜ ነበር ታናሽ ወንድሜ ከዛ ወደ ሀገር ቤት ሳልገባ ወደ 7 አመት 7 ወር ቆጠርኩት ከዛ በመሃል ገባውትና እናቴንም አባቴም ማቼ ተመለስኩ ወንድሜ በዛ በኩል መሃል ሁለት ቤት መሬት ገዝቶ ቤት ሰርቶልኛል ግን ያኛው ቤት ግን በአሁኑ ሰዓት አንዱ ህጋዊ ቢሆንም አንዱ ጨረቃ ነበረ መንግስት ሁለቱንም አፈረሰው ከዛ ተመልሼ ከመጣሁት አሁን 14 አመቴ ነው በቃ አዲስ አመት አሁን ሲመጣ 14 አመቴን ይጨርሰዋለሁ እና በመሃል የዛሬ 5 አመት ይሄ ታናሽ ወንድሜና አባቴ ይጋጫሉ በመሬት የተነሳው በርሻ መሬት ማለት ነው እሺ ከዛ በሁሉ ወንድሞቼ ሰተ ለኔ አልተሰጠም ነው ምክንያቱ እንደሚሉኝ ማለት ነው ከዛ አባቴ ይሄው ያሄም ያንተ ድርሻ ነው ይሄ የቤቱ መሬትም ይሄም ያንተ ድርሻ ነው ወንድምኩን ውሰድ ይብሏል ከዛ ታላቅ ወንድሜና ይሄ ታናሽ ወንድሜ ይጋጫሉ ሲጋጩ ይሄ ታላቅ ወንድሜ ታናሽ ወንድሜን ይገለዋል ይላል እንዴት እኔ ጎን መሬት ይወስዳል 800 ካሬ ነበረ 400 ካሬ እኩል አረጋባት ከዛ ወንድሜ መስጠት አልፈለገም ታላቅ ወንድሜና እናቴ እንዴት አረጋለሁ ብላ ከኔ ትመካከራለች እኔ ታናሽ እህቴ ነኝ ከቤቱ ከ12 ነን ከ12 እኔ 11ኛ ነኝ አሌክስ እና ሁሉም ጫና እኔ ላይ ነው የተውት እንዳለ ወንድሞቼ እህቶችም ከታ ሁሉም አግብቷል እኔና ይሄ ታናሽ ወንድሜ ብቻ ቀሩት ቤት ውስጥ ከዛ በመሃል እናቴ እና አባቴ እንደውዬ አማከርኩት እነኚህ ሁለቱ ልጆች እንዳይገዳደሉና እናንተ ተመካከሩና በጸባይ ማለት ነው እናቴ አንተን ትክሰስ አልኩት ለአባቴ ማለት ነው ከዛ እሺ ይለኛል አባቴ ከዛ እናቴ አባቴን ከሰሰችው ስትከስ እናቴና አባቴ የእርሻ መሬቱም ታላቅ ወንድሞቼ የወሰዱት የቤቱን መሬት እኩል ወጡ ሲወጡ አባቴ ይሄ ከወንድሜያውን ታናሽ ወንድሜን ገለዋል ያለው ያ ታላቅ ወንድሜ ይሄው አንተ የኔ ድርሻ ነው ይሄንን ያዝና ተቀመጥ ይሄ የናቴ ፋንታ ደግሞ ለታናሽ ወንድሜ ተሰጠ ሲሉ እነኚህ ልጆች አሁንም ይጣላሉ አሌክስ ሁሌ በቃ ለመገዳደል ይተባበቃሉ ከዛ ታላቅ ወንድማችን ነበረ የቤቱ ታላቅ ወንድም ለታናሽ ወንድሜ ላመክር በቃ ይሄ መሬት ተውና እኔ ጋር ትርፍ ቦታ አለ ይሄንን እኔ በቤቴ ወደ ላይ እንትን አርጌ ከታች ላንተ ይሰጣለሁ እኔ ጋር ስራው ይሏል እንዴ አንተም ለኔ ጫና ታረጋለህ ስል አሁንም ታላቅ ወንድሜና ይሄ ታናሽ ወንድሜ ይጣላሉ ከዛ ታላቅ ወንድሜ አንድ ቀን ሞቅ ብሎት ይመስለኛል ታናሽ ወንድሜ ሊመታ ሲል ይሄ ታናሽ ወንድሜ እጁን ሰበረው በዛ እያሉ በቃ በዛ እያሉ ግቡ እንዳለ ብጥብጥ ሆነ አባቴ ታላቅ ወንድሜ ላይ ተደርቦ ይሄ ታናሽ ወንድሜን ይጣሏል መሰለኝ እንግዲህ እኔ አሁን አሌክስ እነሱ ያሉት እኔ በስልክ ነው እንጂ የሚሰማው እነሱ እዛ ነው ያሉት በአካልና በአይናቸው ያዩ በጆሮቹ ያዩ እየሰሙ ምንም አፈጥሩት ነገር የለም እዛ ጋር በተሳብ አለ ዘመድ አለ ታርጦ የሆነ ነገር ማድረግ ይችላሉ ገባ አሌክስ ከዛ እንዲህ ሲሉ የዛሬ 5 አመት ታናሽ ወንድሜ ይሄ አባቴን ገደለው ይላሉ እንግዲህ እኔ አሁን እኔ የሰማሁት አሁን ማለት ነው ይሄ ታናሽ ወንድሜ አባቴን ገደለው
እንደዛ ነው ይሉኝ። አሁን ከሰማሁት እኔ 2 ዓመቴ ነው። ግን 5 ዓመት ቢሆንም የ3 ዓመቱ አባቴ እንደዚህ ጓደኞቼ ሲጠይቁኝ እንኳን የልብ እንትን ድካም ነው አባቴ ሞት ይሏል። ደናውን በጣም ይሰማኛል። ከዛ ምግብ እንኳን ሲመላ ፊቴ ላይ ብቅ ይለኛል አባቴ። ከዛ የዛሬ 3 ዓመት ታላቅ ወንድሜ ይላል ሞተ። ይሄ ታላቅ ወንድሜ ከታናሽ ወንድሜ ጋር ተጣላው። የአባቴን ደም እንኳን ሳልመለስ እንዴት እጂ ምድር ላይ ይኖራለሁ ብሎ መድኃኒት ጠጥቶ ሞተ። ከዛ ኢላው ላይ እየተደራረበብኝ ነው በቃ እኔ እዚህ ሀገር። እዛ በመሃል ይሄ ታናሽ ወንድሜ የት እንደገባ ስልኩም ጠፋ፣ ዘግቶ ጠፋ። በቃ የለም። ከዛ አባቴን እንደገደልከ አመንኩት። ከዛ ስልኬ ፈልጎ መጥቶ አንቺ አሁን ሀብታም ነሽ ይለኛል። አሌክስ ጠፍቶ ይመጣልና እኔ በቃ የሚያለቅስ ኢሞጂ አትላኩ። እሺ ዋርኒንግ ይሰጠናል። እሺ አትላኩ እባክህ። ተደብቄ መኖር ጀመርኩትና 4 ዓመት የምትበልጠኝ እህቴ ነበረችና በሷ ብር መላክ ጀመርኩ። ቤትም የለኝም። አባቴም ከሞተ ወዲህ እናቴ ሄዷል። በዚህ ሲወሽቅ በዚህ ይከፈታል፣ በዚህ ስል በዚህ ነው። እንዲህ ስል የዛሬ ዓመት ተሳፈርኩት። ከዛ እስቲ እህቴ ይሄ ምን ብር አለኝ ምንም ብዬ አልጠየቅም። ጸጥ ብዬ አዳምጣታለሁ። እህቴ እቺ ብር አለችኝ አስቢውና ውሰጂ አትልኝም። ጸጥ ነው በቃ ሁሉም ነገር ጸጥ ነው። ከዛ ከኛ ታላቅ ደግሞ ቤሩት ነበረች። እሷን በሷ ነው የምትልከው ብር። እሷ ተቀማጭ ብር ያልኖራት የኔን ብር እሷን ያዘዘች በኔ ብር ትጠቀማለች። እቺ ቤሩት ያለችው ለልጇ ባጃጅ ስትገዛ የኔ ብር ተጨምሮ ነው ለማፊሽ ወላ። ከዛ እንደዛ ሲሉ አሁን ተመልሼ መጣሁ። አሌክስ ተመልሼ መጥቼ መሬት ተከፋፈሉ። የአባታቸውን ድርሻ ውሰዱ አለች እናቴ። ወሰርና እኔ የቱ ጋር እንደደረሰኝም አላየሁትም። አሁን ነው የ2 ዓመት የሚበልጠኝ ወንድም ያለ ቤት ካልሰራሽ አለኝ። እኔ አልሰራም። እነሱ ግን በኔ ብር ነው የሚቋቋሙት። እቺ 2 እህቶቼ በኔ ብር ማለት ነው። ለኔ በቃ ጥሩ ይመስሉኛል። የሰራሁት እሷ ላይ ነው የምልከው። አስቀምጣለች እለዋለሁ ምንም። አሁን መጨረሻ ላይ የሷ ልጅ ነበረች አረብ ሀገር ካልወጣው ታለች። የዛሬ 3 ዓመት 70,000 ተበላው በደላላ እዚህ ኮይት ወስዳታለሁ ብዬ። ከዛ ቱርክ ሄዳለሁ አለች 100,000 ምናምን በተበላው ጸጥ አልኩት። አሁን ደግሞ ቤሩት ሄዳለሁ አለች። እኔ እዛ ሆኜ ነው ሁሉም ነገር ጨርሼላት ሄደች። እንግዲህ ይሄንን ብር አስቢና አስጪ ሀላይባ መታዩኝ ሰዎች በሙሉ 1600 ሰዎች ሜምበር ሆኑ። እሺ ከላይ ከሰሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ሁላችሁ ያው ላይፍ ስገባ ምናምን እንዲመጣ አሌክስ ሰዎቹ ጠርቶኝ ነው። እሺ ችግር ከዛ በኋላ እስቲ ትንሽ ብር ስጭኝ እላታለሁ ለዚህች ለእህቴ ልጅ ወደ 45,000 ብር አስገባች። ከዛ በኋላ እንግዲህ ያለው ብር ታቋለሽ ይሄንን ብርንም እንደምንም አርገሽ ስጭኝ ስላት ብሎክ አረገች። አልፈላኳትም። እኔም ጸጥ አልኳት። እህቴ ጋም ነበረች እናቷ ጋም ብር ነበረኝ። ከኔ ሳትመካከር አውጥታ ቤት ሰራች። ለሰውም ያበደረች ብር ነበረ ስጭኝ ስላት የዛሬ ዓመት እኔ ሳልገባ ወርቁ ጠፍቶ ነበርና ከቤት ውስጥ ያኛው ወርቅ ስጠፋ እናቴ ወርቄ የታለ ብዬ ስጠይቃት ፈለግን ያስቀመጠችው ቦታ ጠፋ። ሰልሰለት ነበረ መስቀሉ እህቴ አስራ ነው የጠፋሉ። እሺ አልኩት። አልተናገርኩ። እህቴ ገዛሉ ስላት እንዳገጀ እኔ አልፈልግም አልኳት። ከዛ የዛሬ ዓመት እኮ አለችኝ ብሬን ብዬ ስጠይቃት እቺ ብር መልክባት የዛሬ ዓመት ወርቄ ጠፍቷል ብለሽ ከናትሽ ጋር አለችኝ። ከናትሽ ጋር ልጄ ስትበይው ነበረ እኔ መሃንኝ ብለሽ አለች።
እንግዲህ አሌክስ 14 አመት ማለት እኔ ከኢትዮጵያ ስመጣ 20 አመት ነው። ዛሬ አሁን እኔ 34 አመቴ ነው። በዚህ መሀል ማንኛውም ወንድ መሀል ያስገብቻል። እመቤቴ ነው የምለው። ምክንያቱም ቆይ ለእናቴና ለአባቴ ይላሉ። በዚህ ግን እኔ ይሏለሁ ግን አልሞላም ማለት ማን ነው ብለሽ ስትልኝ በጣም ተሰማኝ። እንዴ ማንኛውም ሴት እኮ ከማንም ወንድ ጋር ይኖራሉ። እኔ ለምን እንዲህ እስከሚሉኝ ድረስ ለነሱ እዚህ ሙሉት እዛ ጋር ሙሉ እያልኩ ለነሱ እንደዚህ ላብን እያፈሰስኩ እየሰጠሁት እንዲህ ትልኛለች ብዬ በቃ በጣም ተሰማኝ። አሁን ለታላቅ ወንድሜ ሲነግረው ጠይቅና ብርሽን ተቀቢ አለችኝ። እሷ ይሄንን ብላኝ ብሎክ አረገች። እንግዲህ አሁን ሌሊትና ቀን ጨለማ ነው የሆነብኝ አሌክስ። እና እስቲ ምን ትልኛለህ? ምክር ስጠኝ። እንዳለ በቃ ይሄ ሁሉ አመት የነበረውን ገንዘብ ለነሱ ነው የሰጠሽው። ትክክል። ለሁሉም ማንም ወንድሞቼም የእህቶቼ ወንድም ብር ያልበሉ ልጆች የሉም። ምንም ቤቴ ነው ማለት ለራሴ የሚል አንድ ነገር አስቀመጥኩት። አሁን ገና ቤት ጀምራለሁ ብዬ እያሰብኩ ያለው አይዞሽ። የባሴ ደግሞ የወንድ ታላቅ ወንድሜና የአባቴ በጣም ሀዘን ይሰማኛል አሌክስ። መርሳት አልቻልኩትም። ይሄ ታላቅ ወንድሜ አባትሽ ሞት እኔ ላንቺ አባት ሆናለሁ ይለኛል ነበር። አይዞሽ መናገርሽ ጥሩ ነው። እሺ ጥሩ ነው መናገርሽ። ምክንያቱም ባትናገሪው ኖሮ እንደዚህ ይሆንሽ በጣም ነው የምትጎጂው። እስቲ ተረጋጊ ነው ሚዩት አድርጊና አዳምጪኝ። በቃ አሁን እናንተ አሁን ምንም ነገር ሳትከፍሉ ምንም ዋጋ ሳትከፍሉ በህይወት ሰይፍ በህይወታችሁ ሳያልፍ ሳትጎዱ ሳትሰበሩ ይሄው በ5 ደቂቃና በ10 ደቂቃ በህይወት የሚገርም ትምህርት ትወስዳላችሁ ካወቃችሁበት። ለዛ ነው እዚህ ያለሁት። እሷ 14 አመት ከፍላ የተማረችውን ትምህርት እናንተ በ14 ደቂቃ ልትማሩ ትችላላችሁ ብልህ ከሆናችሁ። ሰው እድሜውን ከፍሎ ነው የተማረው። እናንተ አታላቅጡ ብላችሁ ለዚህ ነው እዚህ ቁጭ ብላችሁ ከመጣችሁ ቁጭ ካላችሁ በህይወት የሚገርም የማንጫ ደወል ነው የምታገኙት በደቂቃዎች ውስጥ። አለበለዚያ እንደሱ 14 አመት አቃጥለሽ የምትማሪው እድሜ ነው ያወራናል። እድሜ ጊዜሽን ማንም አይመልስልሽም። ባይዞይ ጊዜ በጣም ውድ ነገር ነው። የሰው ልጅ ጊዜውን የሰጠ ሁሉ ነገር እንደሰጠ ይቆጠራል ይባላል አይደል? በቃ ጊዜ ከምንም በላይ በገንዘብ አትመልሱት። ሶቺ ልጅ ሴትነቷ ሳታገባ ሳትወልድ ከገንዘቧ ሳትሆን ከደስታዋ ሳትሆን አንድም ቀን በየዋህነት ይወዷት እኮ ነበር እኮ በሰዓቱ እኮ ይወዷታል። እንወድሻለን ወንድም እህቴ ምናምን እናቷም አባቷም ልጄ እያሉ እኮ ያወሯት ነበር መጀመሪያ ትኩስ በነበረችበት ሰዓት። አሁን እንደ ማስቲካ ታኝካ ተተፋች ጣዕሟ ሲያልቅ። ግን ሰው አኝኮ ይተፋሻል፣ ፈጣሪ ግን ያነሳሻል። እሺ አልወደቅሽ። ይሄ መሆን ስላለበት ነው የሆነው። ወርቅ ሁሌ በእሳት ይፈተናል። አሁን አዲስ እድል አለሽ። እንደገና መጀመር ትችያለሽ። በአባትሽ በእህቶችሽ በወንድሞችሽ መካከል የተፈጠረው ነገር በጣም ልብ ይሰብራል። እውነት ከሆነ በአባትና ልጅ መካከል የተፈጠረው ያ ከሆነ በጣም ልብ ይሰብራል። እንኳን ላንቺ እኔ ራሱ ስሰማው በጣም ይደነገጥኩት። ግን ይሄ አንቺ ልትቆጣጠሪ የምትችይው ነገር አለ። ራስሽን መውቀሳትሽ ልትቆጣጠሪ የምትችይው ነገር ላይ ብቻ ነው ኢነርጂሽን ማውጣት የምትችይው። አንቺ የወንድምሽን አይምሮ መቆጣጠር አትችይም። የአባትሽን አይምሮ መቆጣጠር አትችይም። አደረጉት አሁን አልተፈጠራል በቃ አክሰፕት ማድረግ ብቻ ነው ያለብሽ፣ መቀበል ብቻ ነው ያለብሽ። አንቺ ገና ብዙ ፈተና ይጠብቅሻል። ስለዚህ ያንን እንደ ጸጸት አትቁጠር።
ባይሆን ጥሩ ነው ግን የበለጠ መከራ በተደራረበብሽ ቁጥር የበሰልሽ እንደምትይጂ ማሰብ አለብሽ 34 ነው እድሜሽ 34 እድሜ ገና ነሽ እኮ እያጽናናውሽ አይደል ገብቶሻል ማለት በ24 እድሜዋ እኮ እድሜዋን በማይሆን ነገር ያሳለፈች እኮ ሴት ትኖራለች አይደል አንቺ በ34 እኮ ደግሞ 24 አመት ላይ ካለች ሴት የተሻለ ህይወት መኖር ትችላለሽ ለሰው ማይቻል ለፈጣሪ ይቻላል ገብቶሻል ስለዚህ እንደገና ተነሽ እስካልሞትሽ ድረስ በህይወት እስካለሽ ድረስ እስትንፋስ እስካለሽ ድረስ መነሳት ትችላለሽ ትልቁ ውድቀት ወድቆ መቅረት እንጂ መውደቅ አይደለም ሁሉም ሰው ወድቆ ያውቃል ሁሉንም ስለ ውድቀት እኔን ጠይቂ ገብቶሻል ውድቀት ምለው ነገር እንዴት እንደምወደው በቃ እሱን ይሰራኝ ገብቶሻል ጥንቅቅ አድርጎ ማለት አንቺና እህቶችሽ መካከል በጣም ከፍተኛ ልዩነት አለ አንቺ ለሰው ነው የለፋሽው እንደ ሻማን የቀለጥሽው ገብቶሻል ሶ እግዚአብሔር አንቺን ያልከሰ ማን ልክስ ነው አንቺን ያልካሰ ገብቶሻል የሆነ ግምት አይደለም እያወራሁሽ ያለው አንቺ ብቻ ተስፋ አትቁረጪ እንጂ የነገው ፀሐይ ምን ይዛ እንደምትመጣ ነው አታውቂ ስለዚህ ምንድነው ማድረግ ያለብሽ አሁን ከማንም ሰው ራቂ እስቲ ብቻሽን ሆነሽ ሁሉ ነገር ፈርሷል ሁሉ ነገር ጠፍቷል አይደል እንደ አዲስ ሪቢውልድ ስለማድረግ ራስሽ በመንፈስ ጠንካራ ስለመሆን የምታገኙን ገንዘብ 90% በማስቀመጥ ለራስሽ ብቻ እስከዛሬ ራስሽን በድለሽዋል 14 አመት ራስሽ ላይ ጨክነሻል ራስሽ ላይ አራራሽለት ስለዚህ አሁን ምንድነው ማድረግ ያለብሽ ለራስሽ ትቆሚያለሽ ከዛሬ ጀምሮ ላንቺና ላንቺ ብቻ ነው ምንም ነገር ምቾቱም ገንዘቡም ሐሳቡም አላማውም ሁሉ እንዳልኩሽ ነው በህይወት መኖርሽ ልማት ነው በህይወት የለም እኮ አለ የኔናት አንቺ አሁን ኖረሽ ራሱ ለማማረር እኮ እድል ተሰጥቶሻል የሞተ ሰው ብቻ ነው ነገሮችን መቀየር የማይችለው ስለዚህ እንደገና መጀመር ትችላለሽ እንደገና ጤናና እድሜውን ሰጥቶሻል ማልቀስ የለብሽም እዛ ጋር ዝግትግት ታርገሽ ሁሉንም ነገር ቆለፍለፍ አድርገሽ ከማከወት ከእህት ከወንድም ከዘመድ አዝማድ ምናምን አታውሪ ዝግትግት ታረጊ ትኩረትሽን እንደገና ስለመገንባት እንዴት እንደምትኮሪበት ነገር ራስሽ ትዳር ነው ያልሽው ትዳር በ20 አመት ውስጥ ያገባ የተደረሰ ፈጣሪ መርቆ ካልሰጠሽ በስተቀር በዛ ነው እንደምትቆጭ ከወንድ ጋር ሳልገናኝ ሳላገባ ሳልወልድ አንቺ 34 አመት ይብሩ ነው ብለህ ያልሽኝ ያለሽ 25 አመት ወላ አግብታ እኮ ምንም ደህና ትዳር የሌላት እኮ ሴት አለች በፈጠነ እኮ አይደለም ይሄናት ምርጡ ነገር ዘግይቶ እኮ ነው የሚመጣው ፈጣሪ ደግሞ አይሳሳትም አንቺን ቆሞ የሚያስቀርበት ምንም ምክንያት የለውም ዘርሽ እንዲቀጥል ህይወት እንዲባዛ ይፈልጋል ፈጣሪ ራሱ የሰው ልጅ እንዲበዛ ይፈልጋል የሚባዛው ደግሞ በትዳር ውስጥ ነው ስለዚህ ትዳር መመስረትሽ ለሱ ታዩ ያንቺ ስራ አይደል እስካሁን ያላገባሽው እነሱ ስላዘገዩሽ ወይ ስለማትቺ ሳይሆን ጊዜው ስላልነበር ነው ምናልባት አንዳንዴ ወርቅ ለማግኘት የሚቆፍር ሰው ቆፍሮ ፋይናሊ አንድ ሾት ሲቀረው ሊሄድ ይችላል ተስፋ ቆርጦ ምናልባት አንድ እርምጃ ሊሆን ይችላል ይቀርሽ አሁን ለስኬትሽ እስካሁን ዋጋ የከፈልሽው ነገር በአንድ ክሊክ ህይወትሽ ሊቀየር ይችላል ለምን እንደገና ላይሆን ይችላል እኮ የምትጀምሪው አሁን ግን አንቺ ተስፋ ካልቆረጥሽና እንደገና መራመድ ብትጀምሪ በአንድ እርምጃ የስካሁን ሁሉ ሊከሰሽ ይችላል ለምን ፈጣሪ ሁሉ ነገር ይቻላል ገብቶሻል አትበዲ አትክፊ ክፉ አታርጊ ጥሩ ጋርጋችሁ ሽልማቱ ታማኝ እንዴት ትማረራላችሁ ጋይስ ተገፍታችሁ ታማረራላችሁ ተገፍቶ ያልተሳካለት የለም እኮ ጊዜ ነው ሚዳኝሽ ስለዚህ አንቺ ለፈጣሪ ሰተሽ ፈጣሪ አንተ ፍረድ ብለሽ ምንም መጥፎ ነገር ስላላደረግሽባችሁ ስለተጠቀሙ ለነሱም አይበጅም እኮ አሁን የእህቶችሽን ህይወት ታይዋለሽ ይሄው ምን አለ ትኛለሽ ይሄው ሁሉ እዚሁ ሰው ሁሉ ፊት ነው ማነግሽ የእህቶችሽን ህይወት ታይዋለሽ አንቺ ብቻ ምንም መጥፎ ሳታረጊ ከነሱ ለቀሽውጭ እስቲ እንግዲህ ሳካላችሁ እንደሆነ ታይዋለሽ
ሰው እኮ ሀብት ንብረት ከሰው አጠራቅሞ ወስዶ ያልጋ ቁራኛ ሊሆንበት እኮ ይችላል። መታመም እኮ አለ የኔ እናት፣ መታመም እኮ አለ። ሰው እኮ ተሰባሪ ነው። የማይሞት ዘላለማዊ ብንሆን ሰው ላይ ብናላቅጥ በሰውት ላይ ብንረማመድ ምንም በቃ እሺ አንዴ ተሳካለት እሱ አመለጠ አጋጣሚውን አግኝቶ አመለጠ ልንል እንችላለን። ሰው ነን እኮ ጋይስ፣ እንሰብራለን። ነገ እንቅፋት መጥቶ ነው ምናልባት ሆስፒታል የምትገባው ነው በትንሽ። ስለዚህ የሰው ደም የለብሽም፣ የሰው እንባ የለብሽማ። እንኳን ደስ አለሽ፣ የህሊና አረፍታለሽ። እንደገና ስል ማንንም እንዳታናገሪ ከዚህ በኋላ ለራስሽ ጤናሽ ጠብቂ፣ ለራስሽ ቆሚ። ከዚህ በኋላ ራስሽን ፕሮቴክት አድርጊ። ገብቶሻል? ገንዘቡን ሴቭ አድርጊው። እንደገና ማጠራቀም ትችያለሽ። እንደገና ቤት መስራት፣ እንደገና ህይወት መጀመር ትችያለሽ። የት እንደሆንሽ፣ ምን እየሰራሽ እንደሆነ፣ ምን ያህል እንዳጠራቀምሽ፣ ምን ያህል ገንዘብ እንዳለሽ፣ እቅድሽ ምን እንደሆነ ማንንም እንዳያውቅ ሚስጥራዊ ሁኚ። እንደገና ተነስተሽ ስለመብረር አስቢው። 14 ዓመት ተጠቅመውብሽ አንቺ እንደገና ተነስተሽ ከነሱ በላይ ብትበሪ ምን ያህል ነው የምትኮሪው በራስሽ? አትደነቂም ስታስቢ? እንደው እንዲህ ጥለውሽ ቀብረውሽ እንኳን ከፍ ብለሽ መብረር የምትሽ። ምክንያቱም በሰው ላይ አይደለም በራይ የተደገፍሽው አንቺ መጀመሪያው። እነሱ ግን ባንቺ ላይ እንኳን ተሸጋግረው አያልፍላቸው። ባንቺ ላይ ተሸጋግረው 14 ዓመት ልፋትሽን በልተውት እንኳን አይጠግቡ። አሁንም ድረስ ገንዘብ ይጠማቸዋል። አሁንም ድረስ ይቸገራሉ። ታያለሽ። ስለዚህ ጠንካራ ሁኚ፣ ጸሎት አድርጊ። ጥሩ ልብ ነው ያለሽ። በቃ ይሄን ጥሩ ልብሽን እውነት እንዳትቆጭበት። ይሄ ምድር ጊዜያዊ ነው። እኔ ልንገርሽ ስላሉኝ ነገሮች አንድም መቆራበት ምንም ነገር መጻደቅበት ምቆጭበትም ካሳለፍኳቸው ነገሮች መጸጸትበት ምንም ነገር የለም። ሁሉንም ጥዬው ነው መሄደው። ዊዝን ማይክሮ ሰከንድ እኔ እናንተን አውርቼ ስወጣ ሞተ ልባል ይችላል። ምን ነው ትናንት አይቼው ምናምን ሊባል ይችላል። አሁን አይቼው ቅድም ከሁለት ሰዓት በፊት አይቼው ሊባልልኝ ይችላል። ቀጣዩን ሰዓታት አላውቅም ምን እንደሚገጥመኝ። ስለዚህ ባሳለፍኩት በሆነብኝ ነገር ስጸጸት፣ ስቆጭ፣ ስማረር፣ ሳለቅስ አልኖርም። ለምን? ሁሉንም ነገር እኔንም ጥዬው ልሄድ ይችላል። ስለዚህ ያለችኝ ታይም አሁን ምን ማድረግ ነው ያለብኝ? እድሜ ምን ያህል እንደሆነ ስለማላውቅ ቶሎ ተፍ ብዬ በቃ ደስታውን አጣጥሚ ምናምን መኖር ኑርት ብዬ መሄድ። ስለዚህ እቺ ያለሽን ጊዜ እንዳይነጥቁሽ አሁን ሸሽገሽ ደብቀሽ ኑሪያት። በአባትሽ ሞት በወንድሞችሽ መጎዳዳት ያንቺ እጅ የለበትም። አዎ ያማል፣ ቤተሰቦችሽ ናቸው። ግን አክሰፕት አድርጊው፣ ተቀበዩ። ያንቺ ኃላፊነት አይደለም። አንቺ ልትቆጣጠሪው አይደለም፣ አትቺ። ስለዚህ ልትቆጣጠሩት ልትቀይሩት የማትችሉት ነገር ተቀበሉት ማለት ነው። ተቀበሉታላችሁ። የግድ እየመረራችሁ ያ ነው ጠንካራ የሚያደርጋችሁ። ጥርሳችሁን ነክሳችሁ እግራችሁ እየተንቀጠቀጠ መቆም መቻል ማለት ነው አሸናፊ መሆን ማለት ነው። ድጋሚ እኮ ልትወርቂ ትችያለሽ እኮ ድጋሚ ተነሽ። አቅቷል፣ በቃ አከተመ፣ ሩጬን ጨርሻለሁ የምትይው ህይወትሽ ሲደመደምና ነፍስሽ ከስጋሽ ሲለይ ነው። በህይወት እስካለሽ አሁን ዛሬ ነገርኩሽ፣ እንደገና ልትነሽሽ ድጋሚ ትወርቂ ትችያለሽ። እኔ መጠብቀው ምን እንደሆነ ታውቂያለሽ? አሁን ከፍ ያልኩ ከሆነ ለወድቅ እንደምችል ኤክስፔክት አደርጋለሁ። ምክንያቱም ማንም እንደተነሳ አይቀር። ሰወድቅ ደግሞ ልነሳ እንደምችል ኤክስፔክት አደርጋለሁ። ማንም እንደወደቀ አይቀር። ስለዚህ በመውደቅና በመነሳቴ ውስጥ ጊቭ አፕ አላረግም ማለት ነው።